ዶክተር ርብቃ ባርኮንን ሸወደችው። ከንጹም ጎን ለመቆም ለራሷ ቃል ገባች። ሰላም ጤና ይስጥልኝ፣ ኢየሩስ ነኝ። ያለፈውን ክፍል ትንሽ ላስታውሳችሁ። በባለፈው ክፍል ደብዳቤውን ዶክተር ርብቃ ወስደው ነበረ። ዶክተር ርብቃም ከወሰደች በኋላ ባርኮን ከዚህ ቤት ይሄ ደብዳቤ በፍጹም አይወጣምና ዶክተር ርብቃ ናት የወሰደችው በማለት ወደ ዶክተር ርብቃ ክፍል ገብቶ አሁን ምንም አይነት ትንፋሽ ሳታወጪ ከዚህ ቤት ይሄ ደብዳቤ የትም ሊወጣ አይችልምና ቀጥ በይና ደብዳቤውን አምጪ እያላት ነበረ። እሷም በመደንገጥና በመንቀጥቀጥ ከኪሶቿ ውስጥ ደብዳቤውን አውጥታ ለባርኮን እየሰጠችው ነበር ክፍሉ የተጠናቀቀው። ሆኖም ለባርኮን የሰጠችው ደብዳቤ ንጹህ ያመጣችው ደብዳቤ አልነበረም። እሷም ደብዳቤውን ቀይራ ነበር የሰጠችው። ደብዳቤውን ሲያነበው አባቴ እወድሃለሁ፣ ቶሎ እንድትድንልኝ እፈልጋለሁ፣ ካንተ ውጪ መኖር አልችልም ብላ ደብዳቤውን ቀይራው ጽፋው ነበረ። እሱም ደብዳቤውን ሲያነበው ከማንበቡን በፊት አንቺ ባለጌ፣ ሁለተኛ በቤተሰብ ሕይወት እንዳትገቢ ሌባንሽ በማለትም ከተናገረት በኋላ ደብዳቤውን ያነባዋል። ደብዳቤውንም ሲያነባው እሱ የሚፈልገው አልነበረም። ይሄ ብቻ ነው ብሎ ሲላት፣ አዎ ምን ነው ሌላ አለ እንዴ ብላ ትለዋለች። ምንድን ነው እሱ ካዲያ ይሄ ኬት የመጣ ደብዳቤ ነው ብሎ ሲጠይቃት፣ እኔ ንጹህ ፊቷ ሳቢላ ፊቷ አዝኖ ደብዳቤውን ጽፋ አባቷ ክፍል ስታስቀምጥ ምንድን ነው እሱ ብዬ ከአባቷ ክፍል ወስጄም ስለከፋኝ ላለቅስ ነው ወደ ውጭ ወጣሁት ብላ ትለዋለች። እሱም አሁን እውነቱን ተናገሪ፣ ሌላ ደብዳቤ ነው ወይ? ማን አዛኝ አደረገሽ? ብሎ እየተቆጣት አንገቷን ጨምድዶን ቢጠይቃት እኔ በዛን ሰዓት እጅግ ስለከፋኝ ሳቤላ ላይ ያየሁትን እንባ መቆጣጠር ስላልቻልኩኝ ደብዳቤውን እያነበብኩ እያለቀስኩ ነበር፣ ሌላ የማውቀው ነገር ምንም የለም ትለዋለች። እሱም ከዛሬ ጀምሮ እንደዚህ አይነት ነገር እንዳይለመድሽ በማለትም ደብዳቤውንም ይዞ ወደ ዳና ጋ ይሄዳል። እሷም ቶሎ ብላ ሳቤላ ጋር ትሄድና ሳቤላን ሰላም እንዳለቻት ሳቤላን እባክሽን አንድ ነገር ተባበሪኝ፣ ካለሽበት ሕይወትና ጭንቀት ትወጫለሽ እና አንድ ነገር ካለሽ አንቺንም ንጹህንም አተርፋችኋለሁ ብላ ትላታለች። እሷም ምንድን ነው ስትላት፣ ንጹህ ለአባትሽ ደብዳቤ ጽፋለት ነበረ። ያንን ደብዳቤ እኔ ወስጄዋለሁ። ከወሰድኩም በኋላ ግን ቀይሬ ደብዳቤውን ሰጥቼዋለሁ። ያንን የሚያረኩት ለአንቺና ለአባትሽ ብዬ ነው። ያንን ደብዳቤ ደግሞ ሳቤላ ናት የጻፈችው ብዬ ለባርኮት ነግሬዋለሁ ብላ ስትላት፣ ሳቤላም እጅግ ትፈራለች። አሁንማ በቃ ትገለኛለች፣ እንዴት ሆናለሁ በማለት አይኖቿ እንባ ይዘው ከአይኖቿ እንባ እየተራገፈ እያለቀሰች ስትሆን ምንም አትሆኝም ብላ ትላታለች። ይህንን ብቻ አድርጊልኝ በማለትም ስትላት፣ ሳቤላም ከአንቺ ጋር ካየችኝ እኮ ትገለኛለች፣ በቃ ትገለኛለች እያለች እንባ ከአይኖቿ እየወረዱ ዶክተር ርብቃም ጥላት ክፍላ ከገባች በኋላ ምን እያደረግኩ ነው ያለሁት? ልጅቷ ባለባት ችግር ጨመርኩባት እያለች እየጸጸታት እያለቀሰች፣ ግን ምን ላድርግ እንደዚህ ካላደረግኩኝ አንቺን ላተርፍሽ አልችልም በማለትም እጅግ እያለቀሰች ነበረ። ሆኖም ታዴን አግኝታው ሰላም ካለች በኋላ የሆነ ትልቅ ጉዳይ ላወራ ፈልጋለሁ፣ በመጀመሪያ ግን በጣም ይቅርታ አድርግልኝ፣ ይሄ እዚህ ነገር ውስጥ ስገባ ይቅርታ አድርግልኝ፣ ግን አሁን አትረዳኝም፣ በኋላ ነው የምትረዳኝ በማለትም ትለዋለች። እሺ የምትነግርኝን ነገር ንገሪኝ፣ ምንም ችግር የለውም ብሎ ሲላት፣ አሁን በቤተሰብ ሕይወት ውስጥ ስለገባው አሁን አትረዳኝም፣ ግን በጣም ይቅርታ ይሄንን ስለ እያለችው በማያገባኝም ነገር ስለገባው
እያለች ይቅርታም እየጠየቀችው ደብዳቤውን ንጹህ የጻፈችውን ደብዳቤ ትሰጠዋለች። ይሄ ደብዳቤ እጅግ ይጠቅመሃል ብላ ስትለውም እሺ ግን ማን የጻፈው ይላትና እሺ አመሰግናለሁ ብሏት ካለ በኋላ በይቁሚ ማን የጻፈው ታውቂያለሽ ወይ ብሎ ይጠይቃታል። እሷም ንጹህ ናት የጻፈችው በማለት ትመልስለታለች። እሱም እጅግ ይደነግጥና ደብዳቤውን ካነበበ በኋላ ንጹህ ያለችበት ቦታ ይሄዳል። እዚህ ጋር ባርኮን ከዳኒ ጋር ተጨንቀው ይገኛሉ። እውነት ንጹህ ከዚህ ያልወጣችም እዚሁ ነው ያለችው በማለትም ባርኮንም የት ነው ያለችው? ለምን የሚከታተላትን ሰው አላደረክም እያለችው ነበረ። የዛንም ቀን ክፍሉ ሲጠናቀቅ ንጹህ ጋር ሲደውሉ ንጹህ አንስታ እዛ ስራ ቦታ እንዳለች እናትየው ተናግሯ ነበረ። እናቷ ጋም ከደወሉ በኋላ አሁን ስራ ላይ ናት፣ በኋላ ትደውልላችኋለች እንዳለች ነበር ክፍሉ የተጠናቀቀው። ባርኮትም ስልኩን እየጠበቀና ሆኖም እናትየው ቤት አካባቢ ጠባቂ አድርግ ብላ እሱንም ጠባቂ ካደረገ በኋላ እናትየው እስክትደውል እየጠበቁ ነበር ክፍሉ የተጠናቀቀው። ንጹም ትደውልላትና ለእናትየው እህቴ ታናግራቸው ማታም ያልደወልኩላችሁ ስለደከመኝ ነው ብላ ትበላቸው። ድምፅሽ ካሏት ደግሞ ጉንፋን ስለያዘኝ ነው ብላ ያለውን ነገር በቃ ታውራቸው በማለት ትነግራታለች። የንጹም እናት ልጄ ምን ሆነሻል? ምን አይነት ችግር ውስጥ ነው ያለሽው? ብላ ስትላት አይ ታዴ እስኪመለስ ድረስ እዚህ ስላለው አንቺ አትጨነቂ ብላ ትላታለች። እሷም ልጄ ምን ሆነሻል? ንገሪኝ እባክሽን አትደብቂኝ ስትላት እማዬ እኔ ምንም አልሆንኩም አትጨነቂ በማለትም እናቷን ታበረታታታለች። እናቷም እሺ በቃ ልጄ ካልሽኝ እንግዲህ ምን አደርጋለሁ ብቻ አንቺ ብቻ ሰላም ሁኚልኝ በማለት የንጹህ እህት ለነ ባርኮን እንድትደውል ታደርጋለች። ባርኮንም እንደደወለ አንቺ ምን እያረሽ ነው? ለምን እንደሄድሽ ታውቂያለሽ አይደል ወይ ብሎ ይላታል። እሷም አዎ ስትል ድምፅሽ ምን ሆኖ ነው ሲላት ኮርንስታን ድንጋይ ተራ ላይ ስለምሰራ አሁን ድምፄ አቧራ ነው መሰለኝ ድምፄን አፍኖታል እያለች እያሳለች ስታወራቸው ነበረ። እሷም እንደዛ ብላ ስታወራቸው በይ የመጣሽበትን እንዳትረሺ ብሎ ይላታል። በዛውም ይሄ ድምፅ ግን የንጹህ አይደለም በማለትም ጥርጣሬ ውስጥ ገብተዋል። ሆኖም እሱ ደግሞ ለሚጠብቃቸው አሁን ከእናቷ ጋር ያለች ፎቶ አንስተ ላክልኝ በማለትም ይደውልለታል። ሆኖም ታዴ ደብዳቤውን ከወሰደ በኋላ ንጹህ የቀጠረችው ቦታ ሄዶ ይቆማል። ቁልጭም ለንጹህ ፀጉሯንም እያበጠረላት እየሳቁና እየተጨዋወቱ ነበረ። አሁን ቁርስ መብላት አለብን፣ ሄጄ ሽልጦ ይዤ እመጣለሁ፣ አንቺ ደግሞ ወተቱን አፊ ብሎ እሱም ሽልጦ ሊገዛ እየሄደ እያለ ታዴን ያየዋል። እሱም እጅግ ደስ ይለውና ይህንንማ ለንጹህ መንገር አለብኝ፣ ቶሎ ብዬ ይህን ነገር ለንጹህ ልንገራት እያለ እያየው እያለ እየሮጠ ወደ ንጹህ ጋር ይሄዳል። ንጹህንም ቶሎ በይ የምነግርሽ ደስ የሚል ነገር አለ፣ ልፋትሽ ተሳክቷል እያላትም ይገኛል። እሷም እሺ በማለት እየሮጠች ስትመጣ ታዴ ስለቆዩበት ተመልሶ ሄዶ ነበረ። ሆኖም እሷ ለምንድን ነው ግን እየሮጥክ መጥተህ ያልነገርከኝ ብላ ትለዋለች። በዚሁም ቁልጬ እኔ እንደዚህ ሮጥኩኝ፣ ከዚህ በላይ ደግሞ ከሮጥኩኝ መጀመሪያም ልቤ በአንቺ ፍቅር ትንሽዬ ሆናለች፣ አሁን ላይማ ይፈንዳል ብሎ ይላትና ለብቻው
በቃ ምን ያህል እንደማፈቅርሽ ምንም ነገር አታቂም፣ የማወራሽን ራሱ እኮ እየሰማሽኝ አይደለሽም እያለ ብቻውን እያወራ በሀሳብ ስምጥ ብሎ ነበረ። ሆኖም እሷም እየሰማችው አልነበረም። እንዴት አድርጌ ነው ታዴን የማድነው ብቻ እያለች የእሱን ማዳን ብቻ ነበር የምታስበው። ከዛም እንዴት አድርጌ ነው እዛ ቤት የምገባው ቁልጭ ብላ ስትጠራው ቁልጭ በሀሳብ ሄዶ ነበረ። አቤት ሲላት አሁን እዛ ቤት መግባት አለብኝ፣ ስለዚህ ያለውን ነገር ለማስረዳት ትለዋለች። እሱም በፍጹም አትገቢም እኔ እገባለሁኝ እንጂ ብሎ ሲላት አንተ እንዳትፈራ እኔ ነኝ የምገባው ትለዋለች። እሱም በፍጹም አትገቢም እያላት አንተ የማትረዳኝ ከሆነ ባርችን እርዳኝ ይለዋለሁ ትልና ወደ ባርች ጋር ትሄዳለች። እሱም እየሮጠ ይከተላታል። በፍጹም እሱ እንዲረዳሽማ አልፈቅድልሽም እያለ እየሮጠም ከሄደ በኋላ እሷም ባክ እርዳታ አስፈልጎኝ ነው እንድትረዳኝ እፈልጋለሁ ብላ ትለዋለች። ምንድን ነው የፈለግሽው ሲላት አሁንም መልሼ እዛ ቤት መግባት አለብኝ ብላ ትላለች። ከዚህም በፊት ሄደሽ ደብዳቤውን ሳላስቀመሽ ጥርጣሬዎች ስለሚገቡ ቤት ውስጥ ካሜራ ሊያስቀምጡ ይችላሉና አሁን ላይ ማድረግ ያለብሽ የወንድ ልብስ ለብሰሽ ወንድ ሆነሽ ነው መግባት ያለብሽ ብሎ ይላታል። ቁልጭም እኔ በፍጹም በዚህ ያለስማማ ብሎ ይላል። ንጹም እኔ እንዴትም ሆኜ ራሴንም ባጣ ታደንና ሳቤላን ማትረፍ አለብኝ፣ ስለዚህ እገባለሁ ትላለች። በፍጹም አትገቢም፣ ያንተም እርዳታ አያስፈልጋትም፣ እኔ ራሴ እንዴት አድርጌ እንደማስገባት አውቃለሁ፣ ስለዚህ ምንም እንትን እንዳትል ብላ ትለዋለች። ንጹም በዛ ያልተስማማችው እየሮጠች ወደ ቤት ሄድና እንዳለ የሱን ልብስ ትለብስና የሱን ልብስ ከለበሰችም በኋላ ቁልጭ ይመጣል። ቁልጭም ሲያያት የወንድ ልብስ ለብሳ ወንድ መስላለች። እሱም አይኖቼ ነው ወይስ ምንድን ነው እያለ አይኖቹን እያሻሸም ነበረ። አይኖቹንም ካሻሸ በኋላ ዞር ዞር እያለ እያያት እሷም እየሮጠች ትሄዳለች። ቁልጭም እየተከታተላት እንደምንም ብላ ንጹህ ትገባለች። ሆኖም ባርኮን ደግሞ ጠባቂ ቀጥሮ ነበረ። ያንን ጠባቂው ፎቶ አንስቶ ለባርኮን ይልካል። ንጹም እንደምንም ወደ ውስጥ ስትገባ ስታያትም እርብቃ ትደነግጣለች። እርብቃም ትይዛትና ወደ ውስጥ ካስገባቻት በኋላ ለምን መጣሽ ብላ ትላታለች። ደብዳቤውንም እንደሰጠችው ለታዴ እንዳነሳችም ትነግራለች። ደብዳቤውንም የዛን ቀን አግኝቼ መጥቼ ነበር ስትላት እኔም አይቼሽ ነበረ፣ ግን የነሱ ግራ ቀኝ እጅ መስለሽኝ ነው ያላናገርኩሽ፣ በምን አምንሻለሁ? አሁን ግን እንዴት ደብዳቤውን ልትሰጪዋልሽ? ለምንስ ነው ልትረጂው ያሰብሽው? ብላ ትጠይቃታለች። እሱን በኋላ ላይ ትረጅኛለሽ፣ ግን አንቺስ ለምንድን ነው ልትረጃቸው ያሰብሽው? ዘመድ አይደለሽ ወይስ ለምንድን ነው ስትል እሱም በኋላ እዚህ ቤት ስትቀመጪ ሁሉንም ነገር እየተረዳሽ ትመጫለሽ። ይህን የማደርገው ለሰጡኝ ፍቅር እንጂ ለሌላ ነገር አይደለም በማለትም ትመልስላታለች። እሷም በቃ እኔ ያለውን ነገር እኔ እተባበርሻለሁ ምንም አላወራም ብላ ስትላትም ባርኮንም ስለተደወለለት ወደ ቤት ይመለሳል። ቶሎ ብሎ ወደ ቤት ከተመለሰ በኋላ ንጹም የምትገባበት ቀዳዳ ይጠፋታል። ወይኔ ምን ውስጥ እገባለሁ? ይሄ ተረገመ መቶብኛል። በቃ የደወለለት ሰው አለ፣ በዚህን ሰዓት አይመለስም፣ ምን ይሻለናል ብለው ግራ ይጋባሉ። እነሱም ግራ በተጋቡበት ሰዓት እርብቃም አሁን እኔ ምልሽን ታደርጊያለሽ፣ እዚህ ትደበቂያለሽ ብላ ትላታለች። ንጹንም እዛ ጋር ከደበቀቻት በኋላ ባርኮንም
እውነትህን ነው ወይ ቤቱ ጋር ገባች ብሎ ወደ ውስጥ ከገባ በኋላ ቤቱን ማሰስ ይጀምራል። እሱም ቤቱን ማሰስ በጀመረበት ሰዓት ዶክተር ርብቃም እንዴት አድርጌ ነው ክፍሌን እንዳይፈትሽ ማድረግ ያለብኝ ብላ ታስባለች። ካሰበችም በኋላ ሻወር እንደገባች ልብሷን ፎጣ ትለብስና ከሻወር እንደወጣ ታደርግና ትደነግጣለች። እንዴት ነው በር ሳንታንኳኳ የምትገባው በማለትም ታፋጥጠዋለች። እሱም እባክሽ ወሬ አታብዢ ካላት በኋላ አትኩሮም ካያት በኋላ በርሽን ዝጊ እንጂ ምንድን ነው እሱ እንትን የምትዩ ሰው እየፈለግኩ ነው እንዴ? ሰው የጠፋብህ ሳይሆን እኮ መርፌ የጠፋብህ ነው የምትመስለው ትለውና እሱም ይሄዳል። ሄዶም እንዴ አንተ ውሸትህን ነው ወይ? የት አለ ካዳ? ምንም ነገር ሰው የለም ቤት ውስጥ ብሎ ይለዋል። እሱም እዛ ጋር ቆሞ እያለ ባርኮን ይደወልለትና ከትምህርት ቤት ልጅ እንዲያመጣ ይደረጋል። እሱም አሁን እንዳትወጣ ጠብቃት በየትኛውም በኩል ብሎ ይለዋል። እኔ እኮ የገጠመኝ ዛሬ ወንድ ይሁን ሴት ሊገባኝ አልቻለም ብሎ ፎቶውንም እያየህ እጠብቃለሁ ቤት እንደሚወጡ እንግዲህ አላቅም በማለት ሲለው እንዴ ተባብረው ነው እንዴ የመጡት በማለት ባርኮን ይመልስለታል። አይ ግራ ስላጋባኝ እኮ ነው ወንድ ትሁን ሴት አልገባኝም በማለት ከመለሰለት በኋላ ዶክተር ርብቃም ንጹን ክላሷ ተወስዳትና በይ እዚህ ተቀመጪ አሁን ደስ የሚል ነገር ይዤልሽ እመጣለሁ ትላታለች። ንጹም እርግቤ ናፈቀችኝ እያለች እንባ ከዓይኖቿም እየፈሰሱ ነበረ። ሆኖም ሳቤላን ታመጣትና ርብቃን ከንጹህ ጋር ታገናኛታለች። ከንጹህ ጋርም ካገናኘቻት በኋላ ንጹም እጅግ ደስ እያላት እያቀፈቻት እየሳመቻት ሳቤላም ጥለሽኝ አትሂጂ እኔ ብቻዬን እፈራለሁ፣ ባለፈውም ጥለሽኝ ሄድሽ እያለች ከእንደገና ስለ ደብዳቤውም ለንጹህ ትነግራታለች። እኔ ደብዳቤውን ከወሰድኩኝ በኋላ ባርኮን አፋጦ ሲይዘኝ ደብዳቤ ጽፌ ሳቤላ ለአባቷ እንደጻፈች አድርጌያለሁ ስትል ንጹም ትናደድና ጭራሽኑ ሌላ ችግር ጨመርሽባት፣ እንዴት እንደዚህ ታደርጊያለሽ ብላ ስትላት እኔ ለሁለቱ ብዬ ነው እንደዛ ባላደርግ ኖሮ አባትንና ልጅን ማትረፍ አልችልም፣ ስለዚህ ምንም ማድረግ አልቻልኩም ብላ ትላለች። ንጹም እሺ በቃ ብላ ካለቻት በኋላ ሳቤላንም በቃ ምንም አትሆኝም ሊያስፈራሩሽ ካሉ ሮጠሽ ለታዴ ንገሪው እንዳትፈሪ፣ ዶክተር ርብቃ ሌላ ነገሮችን ታስተካክልልሻለች፣ ምንም እንዳታስቢ እንዳትፈሪ ብላ ታበረታታታለች። እሷም እሺ በማለትም ካበረታታቻትም በኋላ ሁሉንም ነገር ትቀበላለች። ሆኖም ዶክተር ርብቃ ሳቤላን በቃ እንታረቅ ይቅርታ አድርጊልኝ ትላታለች። እሷም እሺ ብለው ዶክተር ርብቃ እንደምታግዛት ትነግራታለች። አሁን ላይ ዶክተር ርብቃ ባርኮንን ከርቷ ከንጹህ ጎን ትገኛለች። ንጹህ ግን እንዴት ልትረጅን ቻልሽ ብላ ስትላት አንቺስ ማነሽ እንዴትስ መጣሽ ብላ ስትላት እኔ ዶክተር ነኝ ታዴን እንዳክመው ነው ያመጣኝ፣ ግን ሁኔታውን ሳየው አሁን ላይ እናተ መርዳት ነው የምፈልገው ብላ ያለውን ነገርም ነገረቻት። እሷም ሳቤላን በቃ አልሄድም፣ ግን ሄጄ ነገሮችን አስተካክዬ እመጣለሁ፣ አሁን ፀጉርሽን ልስራሽ ማበጠሪያ ይዘሽ ነይ ብላ ትላትና አብረውም እየተጫወቱ አይ አሁን ወደ ክላሴ ሊሄድና ባርኮንና ዲና ሲተኙ እመጣለሁ ብላ ትላለች። ዲናም ታዴን ለማስተኛት ጁስ ከሰራች በኋላ ጁስ ውስጥ መድኃኒት እየጨመረች ትገኛለች። ባርኮንም የኔ ቆንጆ ናፍቀሽኛል ቶሎ አስተኛውና ነይ ብሎ ይላታል። የእንቅልፍ መድኃኒት በመጨመር እሷም ለታዴ ልትሰጠው ከዛም ወደ ባርኮን ለመመለስ ከባርኮን ጋር እያወሩ ይገኛሉ። ሳቤላም እነሱ ሲተኙ መጥቼ ከአንቺ ጋር እጫወታለሁ ብላ ዶክተር ርብቃ ክላስ
ንጹን ትተዋት ሳቤላን ዶክተር ርብቃ ወደ ክፍሏ ትወስዳታለች። ዲናም መድኃኒቱን ለታዴ ልትሰጥ ይዛ ወደ ክፍል እየሄደች እያለ የሆነ ድምፅ ትሰማለች። ድምፁንም ስትሰማ ዶክተር ርብቃና ሳቤላ እየተጫወቱና እያወሩ በይ ሰላሙኝ እያለቻት እየተጨዋበጡና እየሳቁ እያለ ነበር ድምፁን የሰማችው። ይሄንንም የሰማችው ዳና ምንድነው ብላ ልታጣራ ያንን ጁሱን ያዘጋጀችውን መሬት አስቀምጣ ወደነ ርብቃ ጋር እየሄደች እያለ ክፍሉ ተጠናቋል። ዛሬ ላይ ያዘጋጀውላችሁ ይሄንን ይመስላል። በቀጣይ ክፍል እስክንገናኝ ድረስ ሁላችንም የእግዚአብሔር ጥበቃ ቸርነትና ምሕረት ይብዛልን እያልኩኝ ለዚህ ቤት አዲስ የሆናችሁ ላይክ እና ሰብ አድርጉ። ነባሮቹም እንደዛ ሁላችሁንም ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ድረስ መልካም ቆይታ ይሁንላችሁ። ከልብ አመሰግናለሁ። ተባረኩ።